የምትመለከቱት ሰይፉ በኢቢኤስ ነው። የስንብት የዜማ ግብዣ ላይ ደርሰናል። ተወዳጁ አቀንቃኝ ቃልኪን አዲስ አልበሙን ለማስተዋወቅ እዚህ ይገኛል። ለቃልኪን ሞቅ ያለ አቀባበል እስኪ ቃልኪን ወደ መድረክ ወንዴ ነው። አዲስ አልበሙን ለቋል። እንደዚህ ጋር ያ በነጠላ ዜማዎች ነበር የምናቀፍ። አሁን ደግሞ ወደ አልበም መጣል። ኩኩሻ አልበም በቃኝ ብላ ባለፈው አሰናበትናት አይደለ? ቃልኪን ደግሞ አልበም ጀመረ። መተካካት ሰላም ነው። እንዴት ነው ሰይፍ? እንዴት ነህ? አለው ሁሉ ሰላም ነው? ሁሉ ሰላም። እንዴት ይዞሃል ዝና? እንዴት ነው? ጥሩ ነው። ጥሩ ነው አይደል? አዎ። እንደ ሲንግል አይደለም አልበማው ቆንጆ ነው። ትንሽ ብዙ ዘፈኖች ስላሉ ሰዎችን አድናቂዎችን በብዙ አማራጮች ውስጥ ስለምታደርጋቸው ያንንም እየሰሙ ከመሀል የሚወጣውን ዘፈን ነጥሮ እስክታቆም ትንሽ ጊዜ የሚወስድ ይመስላል። በጣም ዛሬ ለየት ያለ ባንድ ነው ይዘህ የመጣው። የምታቀርበው ዘፈን ምንድን ነው? ትበልጫለሽ የሚለውን ትራክ ነው የምንጫወተው። ግሬ ባንዶችን ነው አብረን ከግሬ ባንድ ጋር ነው ያሰባችሁት። ትበልጫለሽ አዲስ አልበም ውስጥ የራስህን ስሜት ያንጸባረክበት ዘፈን አለ? ከአብዛኞቹ ዘፈኖች ጋር ያው ሪሌትድ ነኝ በጣም ሞር ሙዚቃ የሚለው ትራክ በደንብ እኔን ይገልጻል ብዬ አምናለሁ። ለእናት ያለ ፍቅር የተለየ ነው በጣም። ምናልባት ዘፈንክላቸው? ትበልጫለሽ የሚለው ማንኛውም ሰው ለእናቱም ለፍቅረኛውም ለእህቱም ለፈለገው ሰው መልእክት ማስተላለፍ የሚችል ትርጉም ያለው ስለሆነ እሱ ዘፈን ለሷ የሚሆን ይመስለኝ። የእናቶች ቀን የእናቶች ወር እየተከበረ ስለሆነ እናቶቻችሁን ለምትወዱ በአጠቃላይ ከምንም ነገር ትበልጫለሽ የሚል ሀሳብ ያለው ዘፈን ነውና ጋብዟቸው እያለ ነው። የጎሳዬ እናትዬ ትዝ አለኝ። እናትዬ ለእናትም ለፍቅረኛም ነው እና ትበልጫለሽ ከምንም ነገር ትበልጫለሽ ነው። ስለ እናት አውርታ አጠግም ብዙ ጊዜ እኔ የተለየ ነገር አለኝ በጣም። እናት ቤት በጣም የተመቸ ትመስላለህ። አዎ በብዙ ነገር እሳቸው አሁን ለምሳሌ ይህ ልብስ ለብሰህ የመጣው ከቤት ነው አይደለ? አስተያየት ሰጡ? ዛሬ አጋጣሚ አላየችኝም፣ ሌላ ቦታ ናት ያለችው እንጂ በማንኛውም ነገር እንዴ ሁሉም ነገር ላይ አለች እሷ። ጸጉር ቁርጥ ላይ ምን ይላሉ? በሱ ነው እንጣል ተመቻለሁ። አሁን እንደውም ትንሽ ትቀበላለች። በቃ እንትኑንም ስታይ ሁሉንም ሰው አብዛኛው ኢንተርቴይንመንት ላይ ያሉትንም ሰዎች ምናምን በማየት መቀበል ጀመረች እንጂ ትንሽ ስፔሻሊቲ ዳርዳር አስተነካተት ተመልጣ መጣለም። ስለዚህ በደንብ እንዲያስ ነው የሚፈልጉት። አነስ ብሎ ይሄም ጠቆር እንዲል ምናምን ነው። ፌድ አትወድ። በነገራችን ላይ ከማዘር ጋር እኔም በፀጉር ጉዳይ በ1823 እንጣላለን። አሳያለሁ። ምክንያቱም የሆነ ሰዓት ላይ እናቶች ልጆቻቸው ፀጉራቸውን እንዲያሳድጉ አይፈልጉም። ሁሉ ነገር በልክ እንዲሆን ነው። ጫማም ልብስም ሲገዙ ትንሽ ረዘም ያለም ነገር ምክንያቱም ሲያድግ ይለብሰዋል። በብዙ ጊዜ ነው ሁሌ ነው። እናት አንተና እናት ናችሁ? ደስ ይላሉ በጣም። ለአዲስ ዓመት የተነሳ ነው ፎቶ። ረጅም ዕድሜ ከጤንነት ጋር ተመኙለት በእናታችሁ። በጣም አልበምህን ሰሙ? ያው እኩል ከኔ ጋር ትግርኛም ስራ ተጫውታል አይደል? ዋኔ ነው የሚል ትንሽማ ይንጎራጎር እንጂ እንዴ። በነገራችን ላይ ቃልኪን በማንኛውም ሰዓት መስፈን ከሚችሉት ጎራ ነው ምናምን ስትል ሰምቻለሁ። ያው እሱ እንዳለ አንዳንዴ መጥረግ ያስፈልጋል። አንዳንዴ እንደዛ ካልክ ታዲያ ብዬ ልጀምር። እናንተ ግን አላበረታታችሁትም እንዴ? የሚያምር ኮትና ሱሪ አድርጎ ነው የመጣው በነገራችን ላይ።
አመሰግናለሁ። ያየሁትን ነገር መደበቅ አልችልም። እሺ እሺ ትግርኛውን ለማዘር በደንብ ስሜት ሰጣችኋል ብዬ አስባለሁ። አዎ በደንብ ስለምታውቅ ቋንቋውን ብዙም እንደኛ አይደለችም እሷ በደንብ ትሰማለች። እዚህ ነው ተወልዳ ያደገችው እሷም በርግጥ ግን ትግርኛ ያወራሉ ይሰማሉ። ለዚህ እስኪ ለሳቸውም እዚህም ትግርኛ የሚናገሩ የሚችሉ ተመልካቾች ስላሉ እነሱም ሊሰሙ በጣም ጓጉተዋል። ለማንኛውም ሙዚቃ ዓለም አቀፋዊ ቋንቋ ነው። ቋንቋውን ሰማውም አልሰማውም ስሜት ይሰጣልና በቃል ኪን አዲስ አልበም ውስጥ ከተካተቱ ዘፈኖች መካከል እስኪ ትግርኛውን እናድምጥ። እሺ እንታይ ክብሌ እንታይ ክወፀኒ እንታይ ክብሌ እንታይ ክወፀኒ ከቢድዩ ምርካብ ከቢድዩ ምርካብ ከቢድዩ ልብኺ ምርካብ ከቢድዩ ምርካብ ከቢድዩ ትርጉሙ ምንድን ነው? እንታይ ክወፀኒ እንታይ ክብሌ ማለት ምን እላለሁ? ምንስ ቃል ይወጣኛል? ልብሽን ማግኘት ከብዶኛል ነው። ይፈልጋታል ማግኘት ከብዶታል። እናቴ ሆኒ የኔ ሁኝልኝ እያለ ነው ሙሉ ዘፈኑ። ሌሪኩስ እንደዛ ነው። የኔ ሁኝ እምትላታለች ሆና ይሆናል። ባለፈውም ስጠይቅ እንዲሁ ስቃ አለፍከው የስታተስ ለውጥ አለ አሁን ነው? አልበምን ልጨርስና ከዛ በኋላ አይሻልም? እንደዛ ነው። የዛኔ ነግረህ እስቲ ይለፍና ኔክስት እንገናኝ እነግርሃለሁ። ሰይፉ ምንድን የድግስ ዕቃ ታከራያለህ እንዴ? የመጡትን ሁሉ ካላገባችሁ እያልክ አለኝ አንዱ። ለምንድን ነው እሱ ነገር? አግቡ ትላለህ እና ምንድን ነው ምናምን ለሚሉኝ ምናልባት ምላሽ ለመስጠት ያህል ጋብቻ እኮ ደስ ይላል አይደለ? እኔ አርፍጃለሁ ብዬ ስለማስብ ከገባው በኋላ ሳይው በጣም ስለጣፈጠኝ የገባኝን ነገር ልንገራችሁ እያልኩ ነው። አዎ አይ ደስ የሚል ይመስለኛል። እኔም ሳስበው ጓደኞቼ ያገቡ ጓደኞች አሉኝ ምናምንና እነሱ ከሚሉት ጥሩ ነገር ያለው ይመስለኛል ጋብቻ። አንዴ ሕፃን ልጅ ይዛ አንድ ፎቶ ወጥቶ ነበረ ቲክቶክ ላይ እና ልጅ በልጅነት ነው ምናምን ያለኝ ሰው አለ። እሱ ፎቶ ባይ ዘ ዌይ በአጋጣሚ ነው ቲክቶክ ላይ ወጣው። አብሮ አደጌ ማለት እችላለሁ። የልብስ ቤት ከፍታ የአበሻ ልብስ ቤት ከፍታ ነውና የአበሻ ልብስ ማስታወቂያ ያው ጓደኛ ነው አጠገብ ካሉት ሰዎች ጋር ነው የምትሰራለህ። ዝም ብለን እንዳጋጣሚ ነው በስልክ ነው ላይ ተነሳ ነውና ለኔ ሸሚዝ ለሷ ቀሚስና ሕፃን ልጅ ደግሞ ይዛ ለጭጫዋም ልብስ ተሰርቶላት ነበርና አንድ ላይ ተነሳን ተለቀቀ። ከዛ አጋጣሚ ማን እንደሆነ ፔጁን ራሱ አላስታውስም ቲክቶክ ላይ ነውና ፖስት አደረጉት። በጣም ብዙ ሰው ነበረ ያየው። ከዛ በኋላ ነው ብዙ ሰው ልጅ እንዳለኝ ማግባት ምናምን ሳይሆን ልጅ እንዳለኝ ጭራሽ ትልቅ ልጅ እንዳደረስኩ ነው ብዙ ሰው የሚያስበው። ኢቨን አርት ውስጥ ያሉት ጓደኞቼ የራሱ ምናምን እስከ ቅርብ ጊዜ ድረስ ልጅ እንዳለኝ ነበር የሚያውቁት። እንዴ ልጅህ ራሱ አንተን ነው የምትመስለው አንተ ብቻ። እኔ ራሴ እያየሁ አንተን ነው የምትመስለው። ማዘር ምን አሉ? ያው እንደዚህ አይነት ወሬዎች አሁን ላይ ለመደች በደንብ ብዙ ዩቲዩብ ምናምን በደንብ ስለምትከታተል ደግሞ እንደዚህ አሉ ነው እንጂ አያምኑ። ኦፍ ኮርስ እኔና ማዘር እሷ ማታውቀው ነገር የለም ማለት ነው። ምንም ሚስጥር የለም በህይወት ሞስትሊ እሷ ማታውቀው ነገር የለም። ስለዚህ አሁን ይሄ ፎቶ ወጥቶ የልጅ አባት እንደሆን ከአይነት ነገር ሰው እንኳን እኔም እንግዲህ ሳየው በቃ አቀማመጥ ራሱ ያባት በጣም ነው ልጅ የኔ ልጅ አይነት ነው አቀማመጥ። ስላቀፍኳት አቀፍኩ ምናምን እንዴ ይሄንን አይደለውም ብለህ መናገር ከባድ ይመስለኛል። ያው ፎቶ ሲሆን በደንብ ቦታው ላይ የተሰጠህ እንትን ትወጣል። የምርስ አባት ዝም ብለህ ይሄን ስታይ አልተነሳሳህም እንዴ? ይቀራል። እኔ ባለፈው ቃለ መጠይቅ ሳደርግልህ ነው አሁን እኔ ስቆጥረው ብዙ ሰዎች ቤቢ ፌስ ስለሆንክ የሚገምቱት እድሜ አለ።
አሁን እድሜ በትክክለኛው መንገድ ከሰራህበት አያሳፍርም በጭራሽ። አንተ በአደባባይ ላይ እድሜን ከመናገር በኢንተርቪዎች ላይ ወደኋላ አትልም። እዚህ ነው የመጀመሪያ ጊዜ የተናገርኩት። አሁን ስንደምረው 30 ሆነ ማለት ነው። ሆኗል። እንኳን ተወለድክ በሉ 30 በዙሪያ ያሉ ሰዎች ግን ትንሽ መቀነስ ነበረብህ ያለ የለም? በደንብ ስፔሻሊ ጓደኞቼ ምናምን ወንዶቹ እንኳን ብዙም እንደሱ አይሉም። ሴቶቹ ኧረ አንተ ልጅ እድሜን በየቦታው አትናገር። እንደው አንድ ጓደኛዬ እንደዚህ እድሜዋን አትናገርም እና ከኔ ጋር ግን አብረን ነው የተማርነው፣ አብረን አንድ ላይ አንድ ክፍል ነበርን ምናምን ብላ አውርታለች። ከዛ የቅርብ ያሉት ሰዎች እንዴ እና እንደዚህ ነው እንዴ ያንቺ የኔ እንደተሰማ ኧረ አይደለም እሱ ይበልጠኛል። አብሮ አስቸጋሪ ነው አይደለ? በጣም በተለይ እንደው እድሜያችንን አፋችንን ሞልተን የምናገርበት ስራ እንድንሰራ ያድርገን። እሱ ለምሳሌ ብዙ ጊዜ አልፈርድም፣ በብዙ ምክንያቶች በጣም ሰው ያሰበውን አያደርግም። የሆነ ሰዓት ላይ ደግሞ ሲባንን ሀገር ውስጥም ሆነ ስደት ላይ እድሜ ሄዷል። ያኔ በቃ ወደ እንትን ውስጥ ይገባል። አሁን በውጭ ዓለም ሽማግሌ ወጣት የሚመስሉ ሰዎችን ኢንተርቪው ያደርጉና እድሜ ስንት ነው ምናምን እስኪ ተመልካቹ እስቲ ገምቱ ይባላል። ከዚያ ያዩትና ሰውየውን ይሄማ 45 ይላል ህዝቡ ሲል 75 ነኝ ይላል። የውጭ ሀገር ሾው በተገላቢጦሽ ነው። ገብቷል አይደል? ልጅ የሚመስሉ ሽማግሌዎች ማለት እንደኔ ማለት ነው። በዚህ አጋጣሚ ለዩቲዩበሮች አሁን ወሬ ሰጠዋቸው። ሰይፉ 75ኛ ዓመቱን በቅርቡ ያከብራል። እሱ ልጠይቅ እኮ ነው። እኔ ስንት ዓመት እኔ እዚህ ቦታ ላይ ብዙ ጊዜ እድሜን ጠይቀኝ ተናግሬያለሁ። 30 መሆንንም ተናግረሃል። ዛሬም ተናግሬያለሁ። ማወቅ አትፈልጉም እናንተ የሰይፉን እድሜ? ባንዶችም ሳይቀር ያጨብጭብ። እኔ ማዘር የነገረችኝ እሺ፣ እሱንም ችግር የለም። የቻይንኛ ሳቅን ታቆማለህ። ማዘር የነገረችኝና የፋዘር ይለያያል። የትኛውን ነው አንተ የተቀበልከው? አነስ ያለውን ግን ጳጉሜ 1 1969 ዓመተ ምህረት ነው የተወለድኩት። ያሉት ትክክለኛው ነው የተባለው ያው እንግዲህ በርዝ ሰርቲፊኬቴ በብራና ነው። ያኔ ፕሪንተር ገና አልተፈለሰመም እና ስለዚህ ብዙ አንራራቅ። ሳሰላው ቃልን ወልደዋለሁ። እኔ አንሳር እየሞከርኩ ነው። እድሜ ላይ ብዙ ጊዜ የሚነሳው ነገር እንግዲህ በጣም ያጨቃጭቃል። በነገራችን ላይ በቅርቡ አስረስ ኮሜዲያን አስረስ 60ኛ ዓመቱን አከበረ። በጣም ደስ ይላል። ለኮሜዲያን አስረስ እንኳን ተወለድክ በለጣ። ኮሜዲያን አስረስ 60 ነኝ ካለ የሙያ አያቱ ሰራዊት ፍቅሬ ስንት ይሆን? ሰራዊት እንኳን ለ50ኛ ዓመት በዓል በሰላም አደረሰ። እንኳን አደረሰ። የኔ በዚህ ውስጥ ነው እንግዲህ የነሱ ልጅ ነኝ። አሁን በደንብ የገባ ይመስለኛል። እድሜ ምስራ በጣም ከፊት እንደ ምሳሌ እንደ ተምሳሌ የማያቸው ሰው ናቸው። የተጋባ መሰለኝ ፊት ለፊት ሳይ እንግዲህ የጋብቻ ቀለበት ያለው አይደለ? ምንድን ነው? ኧረ አይደለም። ገበያና አወለቀው የጋብቻ ማስጥሪ እንደዚህ አይደል? እስቲ ላይ ግን ገበያ ይዘጋም ነው እንዲጠራ። አይ ሰዓት ሳረግ ምናምን ነው ማለት ማች እንዲያረግ ከከረባቱ ጋር በለው። እኔ እኮ ቅድም እዛ ጋር እንደዚህ ብሎ ቆሟልና አሁን ነው የገባኝ። ንቅሳትም ያለው ምንድን ነው? እዚህ ጋር ያለው ንቅሳት የእናቴ ስም ነው። ስቲል ያ መጀመሪያ ንቅሳት ጀምር በሷ ስም ነው። እኔ ብዙ ጊዜ ቃለ መጠይቅ ሳደርግ እናቶቻቸውን የሚወዱ የኪነ ጥበብ ሰዎች በዚህ ዘርፍ በቃ የሚመሩልን ሁላችንም እናቶቻችን እንወዳለን፣ ግልጽ ነው። ግን በተለይ አሁን ኮሜዲያን ደረጀ፣ ጸጋዬ እሸቱ
እንዲህ እያልክ በቃ አታችመንት በጣም የተለየ በነዛ ካታጎሪ ውስጥ ነው አንተ ያለ። ለእናቴ የተለየ አክብሮት አለ፣ ፍቅር አለ። በጣም በተለያየ ጊዜ ሰርፕራይዝ ታደርጋቸዋለህ። እንዴት ነው የሚባለው? እሷ በሰጠችኝ ቅርበት እሷ ሞር ፍሬንድ ስለሆነች ጓደኛዬ ስለሆነችልኝ ነው ይሄ አታችመንታችንም ቅርበታችንም የመጣው። በቃ ነፃ አድርጋ ነው ያሳደገችኝ። ምንም አይነት ነገር ሄጄ ለእሷ እንድነግራት፣ ምንም አይነት ችግር ውስጥ ልገባ እችላለሁ፣ ደስ ሊለኝ ይችላል፣ ብዙ አጋጣሚዎች ኢን ላይፍ ሊፈጠሩ ይችላሉ እና እነሱን ነገሮች እየሄድኩኝ እማዋራት አይነት ሰው ሆና ነው ያሳደገችኝ። በዛው መልክ ስለሆነ ስራም ከጀመርኩ በኋላ ዋናው ታርጌቴ እሷን ማስደሰት ነው። በብዙ መልኩ እኔ እሷን ማስደሰት በጣም ደስም ይለኛል፣ ፈልጋለሁ። የእናቶች ቀን እየተከበረ ስለሆነ እናቶቻቸውን በሚወዱ ዘርፍ እንግዲህ እናቱን ሰርፕራይዝ አድርጓል። ቪዲዮን አይተን እንመለስ። እንዳያመልጦ በ2% ቅድሚያ ክፍያ የቤት ባለቤት የመሆን ዕድል እንዳያመልጦ። አዎ በትክክል ሰምተዋል። በ2% ቅድሚያ ክፍያ የቤት ባለቤት የሆኑ ጊፍት ሪል ስቴት ከደንበኞች በቀረበልን ጥያቄ መሰረት ከሚያዝያ 23 እስከ 26 የሚቆይ ታላቅ ሽያጭ መርሃ ግብር ዳግም አዘጋጅተናል። በዚሁ መርሃ ግብር ላይ በለድሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በሲኤንሲ የሚገኙ መኖሪያ ቤቶችንና የንግድ ሱቆችን በ30% ቅናሽ ለሽያጭ እናቀርባለን። እርሶም በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ ተጋብዘዋል። መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን። እንግዲህ ሌላ ጊዜ አንቺ ብታመጭልኝ ነው የሚሻለው። እማዬ ግድ የለሽም፣ ዝም ብለሽ ግዢ። እንግዲህ ካልሽ 28800 መልሶ በቂ ገንዘብ አልያዝኩም እኮ ነው የምልሽ። ይሄን ያሳስብሽ? በጣም ቀላል እኮ ነው። ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል ይችላል። ፋስት ፔይ ኢቲ ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በዕለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ከፕሌይ ስቶር አሊያም ከአፕ ስቶር ያውሩ። ስልጣኔ ፋስት ፔይ ኢቲ። አሁን የፍቅር ጓደኛ ስትይዝ አንተ በጣም እሷን ወዳሃት በፍቅር ናላ ዞሮ ማለት ነው። እሷ እናት ባትመቻቸው በስማ ወለ መንፈስ ቅዱስ አዷ ምንድነው ውሳኔ? ደስ የሚለው ያው ለብዙ ሰው የምትመች አይነት እናት ነው ያለችኝ። ስለዚህ በየትኛው መንገድ ያው መጀመሪያ ነገሮቹ እንደነገርኩ ነው። የሆነ ነገር ጀምሬ ሳይሆን ለእናቴ ማሳውቃት ስጀምርም ያው የምታውቀው ነው የሚሆነው ሂደቱን ሁሉ። መጀመሪያውን ሰው ያው መጀመሪያ አፕሩቭ የምታደርግልኝም እናቴ ትመስለኛለች። ማማስ ቦይ በውጭ ዓለም እናቶቻችን የፍቅር ህይወት ላይ አሁን ከጋብቻ በኋላ እናትህ የመወሰን ነገር አላቸው ማለት ነው? አይ እንደሱ አይደለም። እንደነገርኩ ነው። እናቴ ብዙ ጊዜ እኔ ወደድኩትን ትወዳለች፣ አንተ የምጠላውን ትጠላለች። እኔ የምጠላውን ትጠላለች ባይባልም ያው በእኔ ሳይድ ናት። ሞደውን ብዙ ጊዜ ግን እኔ ሞደውን ትወድልኛለች፣ የምፈልገውን ታከብርልኛለች። በጣም ሁሌም እኔ ወደሚጠቅመኝ እንድሄድ ግን ትፈልጋለች። ወደሚጎዳኝ ነገር ውስጥ እንድገባባት አትፈልግም እናት ስለሆነች። ያው ግን በቻለችው አቅም እኔ የኔን ሐሳብ የኔን ፍላጎት የምታከብር አይነት እናት ያለች። በዓለም አቀፍ ደረጃ የእናቶች ቀን እየተከበረ ስለሆነ ይህ ወሬ እነሱ ስለሆነ እስኪ ፍቅርህን ገለጽላቸው። እሺ ናና ነው ምላት እናቴ። ናና ሀና ነው ስሟ። ሀና ነው ስሟ፣ ግን ሁላችንም ናና ነው የምንላት።
ስገምት በልጅነታችሁ ሀና ለማለት ናና ብላችኋል ተብሎ ይመስላል። በቃ በትክክል ተመልሷል። ከዛ ቅጽል ስማቸው ሆኖ ቀረ ማለት ነው። ናና ነው አብሶ ሚላታ ናናዬ። እንኳን ለእናቶች ቀን በሰላም አደረሰሽ። በጣም ወድሻለሁ። እግዚአብሔር ከዚህ በላይ እድሜ ጨምሮልሽ ደግሞ ብዙ ነገር የኔንም ፍሬ የኔንም ሰክሰስ በቃ በጣም በህይወትሽ ማየት የምትፈልጊውን ነገር ሁሉ እንድታይ ከልቤ እመኝልሻለሁ። ወድሻለሁ። ያው እንግዲህ በናሆም ሪከርድስ የተለቀቀው ያለ ፍቅር የተሰኘ አልበሙ ተለቋል። ብዙዎች ያደመጡት ሁሉ ወደውታል። ናሆም ሪከርድስ ዩቲዩብ ቻናል ላይ በመግባት በአዲሱ የቃልኪን አልበም እንድትደሰቱ እኛም ጋብዘናል። ትወዱታላችሁ። እስኪ ለጨዋታው ድምቀት ያው አብረን አለን። ብዙ ጊዜ ቲክቶክ ላይ ሁለት ገጽታ ያላቸው ሰዎች አሉ። አሁን ሲዘፍኑ ሲጫወቱ ሲቀልዱ አብረን እኛም እንቀልዳለን። እኔም በተለይ በግል ያጃጅሉኛል። ግን በጎን እነሱ እየተደበቁ ለካ ቁም ነገር ይከውናሉ። እና ቀጥዬ ወደዚህ የምጋብዝላችሁ ቲክቶከር ነው። ከ1.2 ሚሊዮን በላይ ተከታዮች ያሉት። እናንተ የምታዩት ዘፈን ሲዘፍን ምናምን ማማሲያ ጭልፋ ምናምን እያለ እንዲህ ሲል ነው። እሱ ግን እንደሱም ህልም ብዙ ነገሮችን ያደርጋል። በቅርቡ የተለቀቀውን ፎቶ እንዲላሳያችሁ እስኪ ትንሽ። የሰው ልጅ እንደ መጽሐፍ ነው ይባላል። ከቨሩን ብቻ በማየት መፍረድ ይከብዳል ውስጡ ካልተነበበ በስተቀርና ብዙዎች አሁን ለምሳሌ አቤላ እንዲህ ቁም ነገር ያውቃል ወይ ብለውታል። እኔም ለወጣቶች ብዙ አርአያ ይሆናል ብዬ ስላሰብኩ ጋበዝ አድርጌዋለሁ። በቲክቶክ የምታውቁት አቤላ ወደ መድረኩ እስኪ። አቤላ ወደ መድረኩ። አንበሳው አንተ ጭልፋና ማንኪያ እያያዝክ እንዲህ እያልክ በጎን በኩል እውነት እንዲህ አይነት ሰዎች ይመቹኛል በግልና ለአቤላ በእናታችሁ ያዝናወን። ሰላም ነው? በተረፈ አለን ሁሉ እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ከተገናኛችሁ አይቀር ጨዋታችን የሚጀመረው እየተያያችሁን እስኪ ተያዩ እስኪ። እንኳን ደስ አለ። እንኳን አብሮ ደስ አለ። ተገናኝታችሁ ታውቃላችሁ? አይ ለመጀመሪያ ጊዜ። አስተያየት ግን ምን ሆነ? ለመጀመሪያ ነው አባባልህ። እንዴት አልተገናኛችሁም እስካሁን? እኔ እንጃ አጋጣሚ ነው መሰለኝ። ናይት ክለብ አትወጣም እንዴ? አንዳንዴ ናይት ክለብ ወጣ እንዲመረቅ ነበር። አታበዛውም እንጂ ወጣ ትላለህ እንጂ ያው ወጣት አለ። ምን ወጣትን በጣም ደጋገምከው። ልጠይቅ እንደ እድሜ ይጠይቃል። ትጠየቃለህ? ችግር የለውም። ታወጣዋለህ? ኧረ ይወጣል። አያሳስብ። እሺ ቃልኪን ዛሬ እድሜውን እኔም እድሜን ስንናገር ነበር። ስንት ዓመት ነው? እስቲ መጀመሪያ ገምት እስቲ ስንት መስላለህ? ይኸው ሰርኳል። ጣስ ኧረ የጠ ነው ይላል እንደ ምማ። እሺ እስኪ እንደገና ጎንብስ፣ እንደገና ቀና እስኪ በጎን። አንተ ሲያጎነብስና ቀና ሲል በጎን የተለያየ ሶስት ሰው ነው ያየው። እሺ ስታጎነብስ 37 በጎን 42 እና ፊት ለፊት ደግሞ 29። የፊት ለፊቱ ነው ማለት የፊት ለፊቱ -1 28 ዓመቴ ነው። 28 ዓመት ደስ ይላል። ስጠውና አንድ ላይ እንዲህ ደስ ይለኛል። እኔ እየተያያችሁ እስኪ እስኪ ያው እስኪ እኔም አይቼዋለሁ። አቤላ ብዙ ቦታ ቀልደኛ ነህ ተብሎ ስራ ያለ መቀጠር ምክንያት አጋጥሞታል። አባሮታል ቀልደኛ ብለው። እውነት ይመስላል ውሸት? እስኪ እሱ ነው የሚመልሰው። አይ እሱ ነው እንጂ አንተ እውነታውን ትነግረናለህ። አሁን እውነት ውሸት ውሸት በትክክል ተመልሷል። ውሸት
እውነት ነው እንዴ? እንዴ አጋጣሚ አይደል? ስንት ቦታ? አረ ብዙ ቦታ ነው አፕላይ አድርጌ በቃ ለኢንተርቪው እንትን ስል ኧረ አንተ እዚህ መተህ እራስህ ትቀልዳለህ ስራ አትሰራም አንተ ምናምን ብሎኝ። አዎ ለነገሩ ዝም ብዬ ሳስብ የሆነ ድርጅት ውስጥ አንተን ቀጥሮ የሆነ ሰዓት ላይ ሽንት ቤት የሆነ ሙዚቃ መትቀዳ ይመስለኛል። አዘፍናቸዋል ሰራተኞቹ እንዳለ አዘፍናቸዋል። እኔ የሰማሁት ከ10 ቦታ በላይ አንፈልግህም ብለው ቅጥር ከልክለውሃል። ብዙ ነው አፕላይ ያደረኩት ከተመረኩ በኋላ ግን በቃ ቀልደኛ ነኝ ተብሎ እንግዲህ ተባረሃል። ተባረርኩ። ቀልደኛ ግን አይቀጠርም እንዴ ስራ? ብዙ ቀልደኞች የሞሉበት መስሪያ ቤት ውስጥ ይጫቃል። ምን አይነት ቀልደኛ ነው ብለው ታጠቅ? ለምሳሌ ይሄ የምታየው በአንድ ቀልደኛ ነው። ውሸት። ተመልካቹም ቀልደኛ ነው። ቀልድ ይወዳል። እዚህ እኮ የመጡት ቀልድ ፍለጋ አይደል እንዴ? እንኳን ደህና መጣችሁ። አዎ ብዙ ቦታ ለቀልደኞች ቦታ የሌላቸው ተቋማት አሉ። በእነሱም አይፈረድም። አክቹዋሊ ቲክቶክ ላይ ከሚያዩት ነገር ከምንሰራው ነው። ያው ኦፍ ካሜራ ሰው ቁም ነገረኛ አያስበንም ሶሻል ሚዲያ ላይ የሚሰራ ሰው እና ብዙ ቦታ ተብያለሁ። ኢቭን ስራ ቦታ ሳይሆን ሌላም ቦታ አንተ ቁም ነገር ታውቃለህ እንዴ ምናምን እስከሚለኝ ሰው አለ እና አይፈረድባቸውም። ያው ጠቅሞኛል ደግሞ እሱ እኮ ዋዛ ፈዛዛ እንጂ አዎ ለዛ አይደል እንዴ በዩኒፎርም ቆመ ሰና የደነገጠ ነው። አቤላ ቀልድ ብቻ ሳይሆን ቁም ነገር ያውቃል። ይሄ በዚህ እስኪ ቃልኪንን ይኸውና ቃልኪን በሌቦች ኃይለኛ ዝርፊያ ገጥሞት ያውቃል። እስኪ የሚሰርቅ ነው የሚሰረቅ ጠባሳ ምናምን የለበትም። የተደበደበ ምናምን ውሸት ሊሆን ይችላል። በትክክል ተመልሷል። ውሸት ነው። አይ ግን ትተዋወቃላችሁ ማለት ነው። እስቲ አይ አሳውቀን ምላሹ ምንድን ነው? እውነት ታው እንጂ አልደበደቡትም። አይ አልደበደቡንም ማለት ያው ጠባሳ ውስጥ ነው ያለው በረባማይ። ስለዚህ የሌቦቹ ጉዳይ የህሊና ጠባሳ ነው ማለት ነው ያሳደረ። ሊሆን ይችላል። የህሊና ጠባሳ ምን እንደሆነ ገብቷችኋል? ሌሊት በህልም ይመጣል። ምንድን ነው የሆንከው? ማታ ነው ከስቱዲዮ እንደዚሁ ይሄ የአልበም ፕሮጀክቴ ላይ አምሽቼ ነው ከስቱዲዮ ወጥቼ ራይድ ወደ ውስጥ የኛ ሰፈር ትንሽ መግቢያ አላትና ወደ ውስጥ አልገባም ብሎኝ ኢትስ ኦኬ በቃ ብዬ አጋጣሚ ደግሞ ቁልፍ አልያዝኩም የበር ሶ እቤት በዛ ሰዓት ትንሽ የምታመሸው ለጸሎት ምናምን ማዘር ስለሆነች እሷን ማስቸገር ነበረብኝ። እሷ ጋር ልደውል ስልክ አውጥቼ አይ ቲንክ በዛ ቅጽበት ሲያልፉ ነው ያዩኝ። ከዛ ተከታትለውኝ ነው የመጡት እና የገባው ነው እኔ ሰላም ብዬ ምናምን በቃ በአገር ሰላም ነው ይባላል። ቀጥ ብዬ እየሄድኩኝ ምናምን ፋይናሊ እሱ ፍጥነት ጨመረና አንደኛው ከፊት ለፊት የመጣ ከዛ መጠማዘዣ አካባቢ ነው እሱ እንደዚህ የሚሆነው እና ተናነቀን። ስልኬ ኪሴ ውስጥ ነው ብቻውን ነው ያለው። ረጅም ሰዓት እንደዚህ ተያይዘናል። ከዛ እንደነገርኩ ነው እናቴን ኦልሬዲ ውጭልኝ እንትን በይ በር ክፈችልኝ ብያት ስለነበር በር ልትከፍት እሷ ስትወጣ ኦልሞስት ከበሩ እንደዚህ ርቀት ጋነን ያለ ነው እኔ እና ልጁ ተናንቀን። አድናቂው ነኝ ማማ ይላል አንቆ እያደነኩት ነው ቃልኪ እንዲህ ይላል እያደነኩት ነው እንደዚህ። እሺ ኧረ በሞመንት በር ድምፅ እንደዚህ ያው ሌሊት ነው ዝም ያለ ነው። በንም በር ምንም ይሰማል ሳይ በቃ የምችለው አንድ ነገር በሆዱን በእግሬ መታወትና ወዲያው ስልኬን ረወርኩላት ለማዘር። እኔ ለማቀበል ነው ታነሳዋለች። በሞመንት ሰረውር ከስልኬ ጋር ነው እሱ አብሮ ሄደው ወደዛ። ከዛ እሷ ስትወርም
ወዲያው ላጥ ብሎ ሄደና ስታነሳሳ ስልክ አልነቃት ማዘር። ያስደነገጠኝ የነበረው ከባድ ነው ያልኩት ለዛ ነው። አንቋት ነበረና አንቋት ነው ከእጇ የወሰደባት ስልኩን። ይሄ በሰከንዶች ምናምን ውስጥ የሆነ ነገር ስለሆነ ድራማ ሊመስል ይችላል። እንደወረወርኩላት እሱ ሄደ። እኔ እየሄድኩኝ ከኋላዬ የሆነ ሰው ነካኝ። ከዛ ምን ሆናችሁ ነው ምናምን ብሎ ነው ነካኝና ዞር ስል እኔ እንደዚህ መታኝ እዚህ ጋር። ከዛ በቃ ደነገጥን። እኔ ምንም በቃ ግራ ገባኝ በሰዓቱ ማለት ነው። ከዛ ሰው ከመውጣቱ በፊት ምናምን እንዲህ መታጠፊያ ላይ ምናምን የቤታችን መታጠፊያ ላይ ድንጋዮች ምናምን አሉ። ከዛ አንደኛው በጣም ትልቅ ድንጋይ አነሳ ምናምንና ወደ ማዘር ወደዛ ነበር የወረወረው። በቃ እኔ እነሱን መከላከል ጀመርኩኝ። ግቡ በቃ ዝም በሉና ግቡ አልኳቸው እና እየሮጡ አመለጡ ሌቦቹ። እኔ ይዣቸው ገባሁ። በቃ በዛ ሰዓት ያሳሰበኝ እንደነገርኩ ማዘርን አንቋታል። በነጋታው ኢቭን ድምጿ ተዘግቶ ነበር ነገር ያስፈራ እና ኢቭን ፖሊስ ጣቢያም አልሄድኩም በነጋታው ምናምን። በቃ ቤት ገባን ተመስገን ያልነው ማለት በእንደዚህ አይነት በዚች ይሄ በቅጽበት የሆነች ቃለ መውሰድ ብዙ ነገር ይጣፋል፣ ብዙ ነገር ይበላሻል እና ያ ነገር ስላላጋጠመን ደስተኛ ሆኜ ቴንኪው ብዬ ነው የተኛሁት። በቃ ምንም ይሄ ሰርቼ ነው ያመጣሁት፣ ነገም ሰርቼ የማገኘው ነገር ነው ብዬ ነበር የተረጋጋሁት። ያው እግዚአብሔር ሰምቶኛል መሰለኝ። ፋክስ አረጋየሽ ወደ ላይ አረገሽ። በነጋታው ነው የተያዘው። አያችሁ ናይጄሪያ ቻርጀር ፍለጋ ነው የተያዘው። ስልኩ ይሄ በሲቪል የሚወጡ ፖሊሶች አለ አይደል? ሲቪል ፖሊሶች ወጥተው ነው አጋጣሚ ሊሸጠው በፎይል ጠቅልሎት ሊሸጠው ሊቀባበል ሲል ነው እጅ ከፍንጭ ያዟል። ሲያዝ እንደ ኧረ የምግብ ገዝቼ እኮ መውጣት ይላል በኋላ ላይ። ናይጄሪያ ግን ሰርቶ አሁን በዚች ቅጽበት ተሽጦ ባልተገኘ ገንዘብ እንግዲህ ያስበው እግዚአብሔር ጠብቋቸው እንጂ እሱም እናቱ ህይወትም ሊጠፋ ይችላል። ትልቅ ሰው ደግሞ ስትሆን እናትህ ምናምን ከባድ ነው በጣም እና ደግሞ አንተ የዛ ምክንያት መሆን አትፈልግም። እንደው መያዙ ደስ ብሎኛል። በተጨማሪ ደግሞ እናንተ ምንም አለመሆናችሁ ደስ ብሎኛል። አባት እኔ እኮ 12 ሰዓት ላይ ነው የሚሄደው አሁን ያልከኝ። ከዛ በኋላ ማምሸት አቁሟልና አሁን ናይት ክለብ ራሱ ሲያናግሩት እስከ ስንት እስኪወጡ አይ ወይ እዛው አልጋ አዘጋጁ። ግን ናይጄሪያ በእናታችሁ ሰርታችሁ ብሉ። አየ በዛ ቅጽበት ይሄን ነገር ሞከረ ተባለ ተፈረደበት። አሁን ይሄ ሰው በዛ አጋጣሚ ዘብጥያ ነው ያለው አይደል እንዴ? እና በቃ ያን ያህል ኃይል ካለ እኔ አሁን ኃይል የሚጠይቁ ቦታዎች አሉ። ለምሳሌ እግር ኳስ አሁን ይሄን ያህል አንዳንዴ እውነት አስባችኋል? ኢትዮጵያ ብሔራዊ ቡድን ተከላካይ ቢሆን አንድ ሰው ጎል ያገባም ነበር። አዎ እኛም እያጨበጨብንለት ገንዘብ ያገኝ ነበር። እና እንደ ቆም ብሎ ማሰብ ቢቻልና እንደው አናሳዝናችሁ ለማለት ያለው እንኳን አተረፈ በልቶ እስኪ ይሄን ሰውዬ ያየው ነው አልታየው። ባለ ብዙ ሙያ ነው። እንደውም በቅርቡ ፕሮፌሰር ልሆን እችላለሁ እያለ ሲያወራ ተሰምቷል። አቤላ እውነት ይመስላል ውሸት? ፕሮፌሰር ምንድን ነው የምለው? ፕሮፌሰር አቤላ ውሸት አይደል? እኔ ስላልሰማው ነው እንደዛ ሲል። እውነት ነው እውነት ነው እንጂ እስኪ ዝርዝሩ የቱ ጋር ነው ያለው? ዝርዝሩ በጣም ከመብዛቱ የተነሳ እዚህ ስር ነው ያስቀመጡልኝ። እሺ ዝርዝሩ ውስጥ ለዝርዝሩ እሺ። አቤል አይቲ ተምረሃል? ማባሽ ላይቲ አጨብጭብ። ግራፊክስ ዲዛይን እውነት፣ ካሜራ፣ ኤዲቲንግ፣ ዌብሳይት ዴቨሎፕመንት፣ በሜካኒካል ኢንጂነሪንግ ዲግሪ አለ ከአዲስ ዩኒቨርሲቲ። እና አሁን ደግሞ በቢዝነስ አድሚኒስትሬሽን ማስተርስን በቅርቡ ልትይዝ ነው? አዎ ያው እንደዚህ ገበሬ ፈቃድ ዲፌንስ ብቻ ነው የቀረኝ። ጨርሻለሁ መመረቂያ ጽሁፍ። እና ፕሮፌሰርነት ህልምህ መጨረሻው ነው ወይስ አሁን በቅርብ ዓመታት ሲባል እንዴት ነው?
በማስተርስ ብቻ ማቆም አይመስለኝም። ያው ፒኤችዲ እቀጥላለሁ ብያለሁ እዝጌር ከፈቀደ። ከፒኤችዲም በላይ ደግሞ ያው እንደ አሲስታንት ፕሮፌሰር ተብሎ እስከሚል ለማራስባት ትምህርት በጣም ስለምወድ የምማረው የሆነ ራሴን አፕግሬድ ለማድረግ ነው እና ደስ ይለኛል። በቃ ብቻ አሁን ፊክሽን አንብብ ከምትለኝ የትምህርት መጽሐፍ አንብብ ብትለኝ ነው የሚቀደኝ። ፊክሽን አንብቤ አላውቅም። ጉራ ነው ወይስ እውነት? እና ትምህርት ደስ ይለኛል። ስለዚህ ህልምን አሁን ጭልፋና ማንኪያ ይዘህ እንዲህ ስትል ላየህ ይሄ ሰውዬ ህልሙ ፕሮፌሰርነት እንደሆነ ሊገምት አይችልምና ያው ፕሮፌሰርነት ህልም ነው። ያው ህልሜ ነው። አይ እንደምታሳካው እርግጠኛ ስለሆነ ለፕሮፌሰር በእናታችሁ አለ ግን በፕሮፌሰርነት ማዕረጋውን ጭልፋና ማንኪያ ይዘህ መዝፈኑ ትንሽ አይከብድም? እንዴት ጊዜ ያገኘ ለምን ይሄን ሁሉ ትምህርት እየተማረ እንዴት ጊዜ ያገኘ? ያው ከስር ነው ቪዲዮ እየሰራው ከጎን ማታ እየተማርኩ ነው። በተከታታይ ነው ያደረኩት። ያው ብዙዎቹን አሁን የገለጽካቸው በተከታታይ በቃ አንዱ ስጨርስ አንዱን እና ዝም ብዬ ቁጭ ስል ይደብረኛል። ስለዚህ ትማራለህ። በትምህርት ነው የማሳደው። ሁለት ነገር የምታደርግ ይመስለኛል። ቁጭ ስትል ወይ ቪዲዮ ትሰራለህ ለቲክቶክ ጨልፋ ይዘህ፣ ካልሆነ ክላስ ታጠናበታለህ። ይሄ በጣም እውነት ለብዙዎች አየኛውን ጭልፋውን ብቻ ነበር የማየው እና ሌላኛው አቤል ለካ የተደበቀ ማንነት አለው ማለት ነው። በዙሪያ ያሉት ሰዎች እንደዛ ናቸው? አዎ ያው ግሩፑ እንደዛ ነው? አይ ግሩፑ እንደዛ አይደለም። ግን በቃ እኔ የኔ ችግሬ ነው መሰለኝ መማር። አንዳንዴ ሳስበው ቤትም ራሱ አረ በቃ ምንድን ነው ማለት አይበቃም ወይ ምናምን ይሉኛል። ግን በቃ ሁሌ እንዴት ነው ፋዘራውን ሲደውል እንዴት ነው ትምህርት ነው ሁሌ ሰላም ስንባባል እኔ ልዩነታችን እኔ እኮ በሱ እድሜ እኮ ፋዘር አይበቃህም ወይ የሚለኝ ስጠጣ ነው። ኧረ በቃ ገባ ነው የሚለኝ። እሱ ደግሞ ትምህርት በቃ እየተባለ ነው። ላቤላ በእናታችሁ በጣም እንደ አይበቃም። አንተ ግን ትቀጥላለህ። እስቲ እንደ እግዚአብሔር ፍቃድ እስኪ ያው ቃልን እስኪ ያየሁት ነው። ቃል ኪን የተዋጣለት ምግብ አብሳይ ነው። ሼፍ ይመስላል። እስኪ አሁን እጁን ይኸውልህ እንዲያውን ይሄ እጃውን ሽንኩርት የከተፈ ይመስላል። እስኪ እጁን ጣትን አሳየዋል። ሳልት ቤ የሚለውን ቃልት ቤ ይመስላል። እስኪ ይመስለኛል። እኔም ምግብ ስለምወድ ምግብ ሸተተ። አይ አፍንጫ የሚያበስል ይመስለኛል። ምግብ የሚወዱ ሰዎች የሚያበስሉ ሰዎችን አይተው ያውቃሉ ማለት ነው። ዝም ብዬ ሰው በቃ የሚያበስል ይመስለኛል። የሚያበስል ለራሱ የሚያንስ አይመስለኝም። እሺ እውነት ውሸት? እስኪ እውነት ብሏል እሱ። ለራሴ አላንስም። ኤክሰፕት ያው ሽንኩርቷን ፓርት እንተዋትና እሷን ዘላለም ይችላል። ከዛ ውጭ ወጥ ትሰራለህ? ለምሳሌ ቀላል ከሆነ ቀላል ማለት ይችላል። ቀላል ማለት እስካሁን አሁን ሽሮ ትሰራለህ? አንዲያ ቀላል ነው። እሺ ምስር ወጥ ሊከብደኝ ይችላል። ምስር ትንሽ። እሺ ምስር በስጋ በቃ ሽሮ ወጥ ይችላል። ወደ ሽሮ ተመለስ። ወደ ሽሮ ቀላል። ሽሮ የትኛውን ይሄ እሱ ያለው ነገር ያስማማል በደምብ። ለራሱ አያንስም። አይ ሚን እርቦኝ አላድርም። አንተስ እንዴት ነህ? እኔም እሰራለሁ። አንዳንዴ እኮ ላይቭ ላይ እሰራለሁ። ያ የምር ነው እንዴ? ይሽጫል ጭልፋውና አይ ላይቭ ላይ አንዳንዴ ገብቼ ቁርስ ምናምን ብቻ እንትን ላይቭ ከፍትና ከዛ ፍርፍርም የሆነ ቲማቲም ስልስም ሽሮ ምናምን እሰራለሁ። ያውቃሉ የቲክቶክ ተከታዮች እንደማመስል ያውቃሉ። ሽንኩርትም መክተፍ ጎበዝ ነኝ። ኧረ ተው። ይወፋፍራል እንጂ ከወፈረ ለራሴም ቢሆን ማለት ሽንኩርቱን ጎረድ ጎረድ ነው የምታደርገው። ሽሮ ጎረድ እንደዛ ነገር። ስለዚህ የእሱ ሽሮ ገብቷል አለ ሽንኩርት ጎረድ ጎረድ በሽሮ ያው ይታያል። ሽንኩርት ፈጠጥ ይላል ግን ያው ሽንኩርት ፈጦ ሽሮ አሪፍ ሽሮ፣ በጣም አሪፍ በጣም አሪፍ ወድጃለሁ። ሽንኩርት
ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልክዎ ላይ በመጫን የእርስዎንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን። ከኢትዮ ዳሽ ሁሌም በስራ ዘወትር በትጋት ላይ ነን። ዴማ ሆፕ ሪል ስቴት በሲግናሉ ሳይታችን ተዋወቅን። ከዛም በቦሌ አዳባ ሳይት በሁለት ወር ውስጥ ከቁፋሮ እስከ 10 ፎቅ ሰርተን በማድረስ አስደንቀናል። አሁን ደግሞ በቦሌ መድኃኔዓለም አዲስ ባለ 24 ፎቅ ዘመናዊ ህንፃ ግንባታና ሽያጭ መጀመራችንን ስናበስረው በደስታ ነው። ልዩ የበዓል ቅናሽ አሰናድቷል። ለመኖሪያ ለንግድ አትርፌም ልሽጠው ብለው ቢያስቡ የቦሌ መድኃኔዓለም ሳይታችን አያመልጦ። ፈጥነው ይግዙ። ዴማ ሆፕ ሪል ስቴት። እሺ አቤላ የአቤላ በጣም ደስ ይላል። እስኪ ወናት ነው ማን እኔ ነገር ስለገረመኝ ነው። አቤላ የስለት ልጅ ነው። እውነት ይመስላል ውሸት? እስኪ ከመመለሴ በፊት አንድ ነገር ጠይቀው። አይቻልም። ይሄ እንደ ጠበቃ እንደ ፍርድ ቤት አንድ ብቻ ይጠቅማል ለመልሱ ወይስ ስንተኛ ልጅ ነህ? ለቤት በቃ ስንተኛ ልጅ ነህ? አየህ፣ የጠበቃ ጥያቄ ዝም ብለህ መልስ። የስለት ልጅ ይመስላል። አራተኛ ልጅ ነው ግን የስለት ልጅ ይመስላል ወይ? እሺ እውነት አልኩኝ። እውነት ነው። አንድ ብቻ ነህ? እኔ አንድ ብቻ ነኝ። 3 እህቶች አሉኝ ታላቆች። ከዛ አንድ ታናሽ አለች። ያው 3ቱ ተወለዱና ወንድ ፈለጉና ተሳሉ ለግሸን ማርያም። ከዛ በኋላ ያው ተገኘው። ከዛ ለኔ ወንድም እንትን ይወለድ ተብሎ ሲደገም ሴት ነች። እኔ ራሱ ቤት ነበርኩና ስትደወጭ ምናምን ያልኩት ሴት ሆነች ማለት ሲወለድ ታናሽ ስትወለድ ከዛ እነሱም ያው በቃ በሷ አሳረጉ። መጨረሻ እሷ። የስለት ወንድ ልጅ ቤት ውስጥ አንተ ነህ ያለ? እኔ ብቻ ነኝ። በሴት ተከብቤ ነው ያደግኩት። አቤላ የአቤላ ጉድ እኮ አያልቅም ነው አንተ። አቤላ ሰው ከኢትዮጵያ አየር መንገድ ተመረኩ ብሎ በፎቶ ፕራንክ አድርጓል። እንዴት ይመስላል ወይስ? አይ ውሸት። ተመርቆ ነው እንዴ? አይ ተመርቆ ነው የሚሆነው። እስኪ እውነት ውሸት በደንብ ቅድም ሲመልስ መልሶቹ ላይ ሜካኒካል ኢንጂነሪንግ ተምሬያለሁ ብሏል። ሶ ሜካኒካል ኢንጂነሪንግ የተማረ ሰው ደግሞ ኤርላይንስ ለመግባት በደንብ ዋናው መንደርደሪያው ነው። ሶ እንደ ቴክ ኦፉ ፍራንክ አይሆን? እውነት ውሸት ንገረን። አይ ፕራንክ አይደለም፣ እውነት ነው። ቃልኪን ሳይክል መንዳት አይችልም። እስኪ ነው እስቲ ጠባሳ ይችላል። ውሸት ይችላል። ቃልኪን እውነት ውሸት? ሳይክል ይመጣልሃል። እየነዳህ ነው የምትሄደው። የትኛው ነው? የጂሙን ነው? የጂሙን ከሆነ እችላለሁ ብዬ ነው። ያኛውን አትችልም? እችል ነበር ግን ጠፍቶብኝ ወድቄ እንደ ባህር ዳር ነበር የተለማመድኩት እና ወደቅኩ። እየለመድኩኝ ወደቅኩ። ቀጠልኩት። የመጀመሪያውን የሳይክል መንጃ ፈቃድ ያላገኘ ወደቀ። ዋው! እኔ እኮ አይችልም ሲሉኝ ውሸት መስሎ ነበረ። ግጭ እባክህ እኔም አልችልም። ሳይክል መቻል ያለበት ነገር በጣም ነው ማለት አያኮራ። እኔ ለመርኩት ለምሳሌ ሳማ ውስጥ ገብቼ ነው የምር እየነዳው በቃ የመጀመሪያ እየነዳው በቃ ማዞር አቃተኝ። የሆነ ሳማ ነገር ነበረ ገባው እንትን ፍሬኑን እንትን ላለው ብዬ ገባው። ለመርኩ ደስ ይላል በጣም ሳይክል
እንዴት ነው የለመድከው ማለት ገባህ። ከዛ በቃ ወጥተህ ግን መልመድ አለብህ። ታዲያ እኔ ሞክሬያለሁ። ሰው ደግፎኝ የሆነ ሰዓት ላይ አዲስ አበባ ስቴዲየም ዙሪያ በእኛ ጊዜ እንግዲህ ታዳጊ እያለን እዛ ሳይክል ያለማምዱ ነበር እና ይሄ ሞክሬ በቃ የሆነ የቻልክ ነገር ይመስላል። ያኔ ልቀቆኝ ትላለህ እና ከተለቀቅኩ በኋላ ግን የሰማሁት ድምፅ አራዙት እና ለሳይክል መለማመጃ ይዤ የወጣሁት ገንዘብ ቆሎ በመድፋት ምክንያት ለጠፋሁት ኪሳራ ተከፈለ ማለት ነው። በዛ የተነሳ እስካሁን ሳይክል አልችልም። በቅርቡ ግን የሚደግፈኝ ሰው ካገኙ ባለ 3 እግሩ ነው ይችላል። አይ እንደዚህ አታፈጡ። ባለ 3 እግሩን እችላለሁ። ያንተ ግን ባለ 3ም አንተ እኮ የጂሙን ነው። እኔ ካንተ እኮ ነው ይሻላል። እስኪ እያየኸው በደንብ አቤላ በጣም ከማጥናቱ የተነሳ መልስ ጠፍቶበት ያውቃል። የሚጠፋበት አይነት ነው። ቆይ ጥያቄው በዘፈን ይቀየርልኛል። የት ነው በጣም ከማጥናት የተነሳ መልስ የሚጠፋበት? ያው ዩኒቨርሲቲ ነው። ስለዚህ እውነት ነው ማለት ነው። ገና ሳይገምት እንትን መጀመሪያ የተመደብኩት መቀሌ ዩኒቨርሲቲ ነበረ፣ ሜካኒካል ኢንጂነሪንግ። ፍሬሽማን ይር እዛ እየተማርኩ ማትስ በጣም ወዳለሁ። ማትስና ፊዚክስ በጣም ኢንጆይ ከማድረጋቸው ትምህርቶች አንዱ ናቸው። ጭራሽ ኢንጆይ ያለው እሺ። ከዛ ፋይናል ነበረ። የሆነች የኢንጂነሪንግ ተማሪዎች ያቋታል የአፕላይድ ማቴማቲክስ 1 የምትል የሆነች አረንጓዴ መጽሐፍ አለች እና የገባሁት እንዳጋጣሚ በጣም በቃ የሚያጠና አይነት ዶርም ነው የገባሁት እና ከዛ ሙሉ ሌሊቱን ስናጠና እንትን ብለን ከዛ ጠዋት ላይ ፈተና ገባውና አቴንዳንስ ፈርሜ ፈተናው ሲመጣ አየሁት፣ ደነዘዝኩ ነገር። እሺ ለሰው ላይ ገባ ይችላል፣ ግን የዛን ጊዜ የነበርኩበት ስሜት በቃ በጣም አስቸጋሪ። ከዛ መስራት አቃተኝ። ከዛ ውጣና እንትን ንፋስ ወስደና ምናምን ተባልኩ። ንፋስ ወስጄ መጣሁ። አውቀዋለሁ፣ ጥያቄውን አውቀዋለሁ ማለት በጣም አጥንቻለሁ፣ ግን በቃ መስራት አቃተኝ ብቻ። ቴንሽን ነው። ከዛ ፕሮባብሊ ቴንሽን ነው የሚሆነው። ቀጥታ ወደ ቤተክርስቲያን ሄድኩ ሳልፈተን። ከዛ ያው ቤተክርስቲያን ጸልይ ምናምን መንፈስን አረጋጋው። ያው ፈተናው አለፈኝ ፋይናል። ያው በዛ ምክንያት ተማርኩ። ስለዚህ እውነት ነው ማለት ነው። እና አያሰራም። እኔ በአጋጣሚ ጓደኛ ደግሞ አለኝ የሆነ ጓደኛ እና እሱ ደግሞ አዲስ ዩኒቨርሲቲ ነው። ላይብራሪ አድሮ የሆነ ፈተና ነውና ፈተናው ላይ ተኛ። አሁን ሲሰማ ይገለኛል፣ ግን እንደው ተኝቶ ባላየው ይንሾ በጣም ከመጨነቁ የተነሳ እና አይ በቃ እንትን አልተኛም። ሌሊቱ ሙሉ ላይብራሪ ነው ያደረውና ስለዚህ ፈተናውም ላይ ተኛ። ማለት የሆነ የሰራ ነገር ነበርና በቃ አንቀላፈውና ከዛ ፈታኙ ራሱ ቀስቅሶት ነው እንደዚህ። እና ብዙ በጣም ኦቨር ስትሬስ ማድረግ ያው ዋጋ ያስከፍላል። ከስር ማጥናትን የመሰለ ነገር የለም። ራሱ እንግዲህ ጥናት በራሱ ደግሞ የሚፈልገው ጊዜ አለ። በዛ መሰረት ራስን ማዘጋጀት ካለ ጥሩ ነው የሚባለው። ከልኩም አያልፍም። ስለዚህ እውነት ነው። ኧረ አቤላ በጣም እስኪ ቃልኪን ያበደ የአርሰናል ደጋፊ ነው። እስቲ ያግዙኝ። የአርሰናል ደጋፊዎች እንዴት ናቸው? ኳሳ ላይ ምን እና እስቲ ስለዚህ ቆይ ቅድም አይተህ እንደዚህ ገምተህ ሼፍ መሆኑን አውቃለህ ምግብ ስለምትወድ። አሁን ደግሞ አይተው እንዲሁ መገመት ከብዶሃል ኳስ ስለማትወድ። የአርሰናል ደጋፊ ከውስጥ ነው የሚታይ ይባላል። ጨጓራው ትንሽ አረለ ምን ለማለት ነው? ምንድን ነው? ቆይ ውሃ ነው ወተት አይደለም። አይ እስቲ ገምት ምን ይመስላል? ፕሮባብሊ አሳየን እስኪ። የማንቸስተር ነው የሚሆነው። ውሸት
ማንቸስተር ደጋፊ ነህ እንዳለው ወይስ? አይ እኔም ኳስ ወጣቶች አይደላችሁ እንዴ? ኳስ አይቼ የማውቀው እኔ ቡና ሲጫወት የቡና አይቼ አውቃለሁ በደንብ። አባቴ የቡና ደጋፊ ነበርና ድሮ እንዲህ መንገድ ላይ ያለፈ ምናምን ሊስትሮ የሚሰሩ ልጆች ምናምን ቡና ይላቸዋል። ቡና መልሶ ቡና ያለውን ሰው ብር ሰጥቷቸው ነው የሚሄደው። ደስ የሚሉ አባት ናቸው። ይሄን ያህል የቡና ደጋፊ ነበር? በጣም የቡና ደጋፊ ነበር እና የቡናን ጨዋታ ይቻቃሉ። አሁን የቡና ደጋፊዎች ሲያዩ ምን ዋጋ አለው እሳት አመድ ወለደ ይላሉ። እነሱ የቡና ደጋፊ ማለት ለነሱ እሳት ስለሆነ ምን ዋጋ አለው እሳትን አልተካም አይነት ነው። ምን መልሳለህ? ምንም ይሁን እኔ እንዲሁ ነኝ። ሰላም አላችሁ። እውነቱን ለመናገር ያው ብዙ ኳስ ወዳጆች ወጣቶች አለን። እኛም ዓለም ዋንጫ አያመልጠኝም። ዓለም ዋንጫና አፍሪካ ዋንጫ እና ሩጫማ እንዴ? ሩጫ ታያለህ? ሩጫ በጣም እከታተላለሁ። ሩጫ፣ የዓለም ዋንጫ፣ እግር ኳስ፣ እግር ጫጫ ቢሆን ታየው ነበር። እንደዛ ይመስል ጫው ከሆነ ችግርህ ስሙን እንቀይረዋለን እንዴ? ሩጫውን ብዙ ጊዜ ብዙ ወዳጆች አሉት። በነገራችን ላይ እንደ እግር ኳስም ባይሆን በተለይ እኛ የምንሳተፍበት ከሆነ የተለየ ትርጉም አለው። በጣም አንተስ በአትሌቲክስ ውስጥ ያለፍክበት አጋጣሚ አለ? የለም። ስፖርታዊ ነገሮች የለህበት? ስፖርታዊ ነገሮች ምንም የለውበትም። እስቲ ወደፊት ሁኔታውን ታይቶ እንግዲህ አይታወቅም። በአትሌቲክስም ዘርፍ ትመረቅ ያንተ ነገር አይታወቅም። እስኪ ሁለቱንም አመስግኗቸው። በጣም እስኪ ቃልኪን አዲስ አልበሙን በናሆም ሪከርድስ ዩቲዩብ ቻናል ላይ አድምጡለት። በጣም አሪፍ ዘፈኖች አሉት። ቅድም አንድ ትግርኛ ቀነቀንክ፣ አሁን ደግሞ አቤላ ባለበት እሱ ዘፈን ስለሚወድ የትኛውን እናርግለት? ጭልፋና ማንኪያ ይምጣልህ? አክት ታደርጋለህ? አልመጣችም። እሱ ዘፈን ብዙ ጊዜ ትቀይራለህ አይደል? እንዴ በደንብ ባይሆን እንደውም እሱ ይበልልኝ ከቀየረ። የቃልኪን ዘፈን ተቀይሮ ያውቃል ካሁን በፊት? የቃልኪን ብዙ ነው የቀየርኩት። ፕሮባብሊ ከዛ ሶዲያ አልተቀየረም። ቀይሬው ሳይሆን በሌላ በኮንተንት መልኩ ሰርቻለሁ። እንዴት አድርገው? ያው ካራክተሯ ሴቷ ካራክተር እና ማየው አማቿ መኪና ይግዛልሽ ምናምን ብሎ ሶ እስኪ ከዛ ሶዲያ ምናምን የሆነ እንደዛ አይነት ነገር ነው። ከዛ እስከ መኪናው በኋላ ምንድነው? ፕሌን አዳዲስ ስራዎችን ሰርተሃል አይደለ? ያው ብዙ ጊዜ ከ1.2 ሚሊዮን በላይ ተከታዮች አሉት በቲክቶክ ላይ። እሱ ግን የተለየ ሌላ ሰብዕናም አለው። እንደምናየው ዋዛ ፈዛዛ ብቻ ሳይሆን ራሱን በእውቀት ለማዳበር በብዙ ይተጋልና አቤላ በጣም አድናቆት ይገባዋል ብዬ አስባለሁ። እስኪ አዲስ ያልታየ የትም ያልተነዳ ይላል ነፃነት 00 ጸጉር ለኔ አው ለኔ ስታይ ለኔ አው ለኔ ጸጉር ለኔ አው ለኔ ማበጠር የተሳነ ሰይፊሻ መላጣን ሸፍናት መላጣህን አመመን አይናችንን በረሃው በረሃይ መላጣው እስኪ ግባ በረሃው በረሃይ መላጣው እስኪ ግባ መላጣ ነው ሰይፉ መላጣ ነው መላጣ ነው ሰይፉ መላጣ ነው። ዛሬ እንግዲህ የተገናኘነው አንድም ያን ፎቶን ስትለቅ ብዙዎች በቃ ምንድነው አሉ። እናንተም እንግዲህ በቅርቡ በምን እንደተመረከ በደምብ ነገራቸው እስኪ። ያው ብዙ ሰው ሚስ ኢንፎርምድ ሆኗል። እኔ የተማረኩት በኤርፖርት ፓሴንጀር ሃንድሊንግ ነው። ያው በጣም አቪዬሽን ስለምወደው በማርኬቲንግ ወይም ደግሞ ስፔሲፊክ ስሙ ደግሞ ኤርፖርት ፓሴንጀር ሃንድሊንግ ኤጀንት
እሺ እንደዚህ ይኸውና የስንብት ጥያቄ ልጠይቅ አቤልን ይኸውና አቤል ፓይለት መሆን ፈልጎ በእድሜ ምክንያት ህልሙ ሳይሳካ ቀርቷል እውነት ይመስላል ምክንያቱን አላውቅም ግን አዎ ምክንያቱም ግን አታውቅም ያው ሊሆን ግን አናውንስ አድርጎ አይቼው አንብቤ ያለው እውነት ነው አዎ እውነት ነው እድሜ ማለት ያው ፓይለት ትሬኒንግ ስኩል ከ25 ዓመት በታች ነው የሚቀበሉት ሶ እኔ ደግሞ ያው በአንዳንድ ነገሮች ምክንያት የዛን ጊዜ አፕላይ አደረኩም ነበረ ሶ አቪዬሽን የግድ በቃ ዩኒፎርሙን መልበስ አለብኝ ብዬ የተማርኩት ለዛ ነው በቃ እና ከዚህ በኋላም ደግሞ ፕሮባብሊ ወይ ሰልፍ ስፖንሰርድ ወይ ደግሞ ሌሎች አማራጮችን ሞክራለሁ ብዬ አስባለሁ ወደ ፓይለት ትሬኒንግ ስኩል ማለት ነው አይ ከህልሙ እንዲገናኝ ተመኙለት ሰዎች ምን አሉ ግን ፎቶውን ከፖስተትኩ በኋላ ፓይለት መሆን በጣም ስለምፈልግ ብዙ ሰው ያውቃልና የሆንኩ ነው የመሰላቸው ግን አክቹአሊ የተለቀቀው ቪዲዮ ላይም ደግሞ ተናግሬያለሁ ፓይለቲንግ እንዳልሆነ ስፔሲፊካሊ ያንን ትምህርት ተማርኩ አላልኩም ግን እንዳልሆነ ነገር ተናግሬያለሁ ግን በጣም ብዙዎቹ እና ኮሜንቶቹ ደግሞ በጣም ደስ ይላሉ በቃ ለኔ ፖዚቲቭ ነገር እንዳላቸው ነው ያየሁበት ያው ደግሞ ፓይለት ትሬኒንግ ስኩል ተቀላቅዬ ደግሞ ድጋሚ እንገናኝ ይሆናል ብዙ ጊዜ አሁን ቲክቶክ ሲባል ቅድም እንዳልኩት ቁም ነገር የሚሰሩበት አሉ ጎን ለጎን ደግሞ አዛፈዛዛውም ይበዛል አንዳንዴ ሳይ እንደው ካንተ ተነስተህ ምን ማለት ትፈልጋለህ ያው ሁሉም ሰው የሆነ ፕላን ቢ ሊኖረው ይገባል ለኔ አሁን ትምህርቶቼ ፕላን ቢዎች ናቸው ኤው ምንድነው ፕላን ኤው ያው ሶሻል ሚዲያ ኢንፍሉዌንሰርነት ኮንተንት ክሬት ማድረግ ነው ሰውን ማዝናናት ነው ፕላን ቢ ግን አሁን ቲክቶክ ቢዘጋ ወይ አይታወቅም የሶሻል ሚዲያ ነገር እኔ ደግሞ ሁሌ ሰውን እያዝናናው መቀጠል አልችልም ለምሳሌ ከሆነ እድሜ በኋላ የቲክቶክ ካራክተር ልሰራ አልችልም ሶ የተረሳው ነው መጣው ሶ ፕላን ቢው ደግሞ ትምህርቶቼ ናቸው በዛውም እያስደስተኝ ከዛ ደግሞ የሆነ ጠቃሚ ነገር ሁለተኛ ደግሞ እኔ ማስበው አንድ ሰው የሆነ ኮሪየር ሊኖረው ይገባል የሆነ ነገር ቁም ነገር ሊሰራ ይገባል እንደዛ ብዬ አስባለሁ ሶ ከዛ አንፃር ለኔ ትምህርቶቼ ፕላን ቢዎች ናቸው ዋው መልሱ ተመችቷችኋል የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና አጠቃላይ ዋጋ ጀምሮ ከ18 ዓመት በላይ የግንባታ ልምድ ባለው ድርጅት እየተገነባ ያለ ከስቱዲዮ እስከ ባለ 3 መኝታ እንዲሁም ዱፕሌክስ ቤቶችን የመግዛት እድል ሲኖራችሁ ለተለያዩ ዝግጅቶች የሚሆን አዳራሽና ባለ 6 ወለል የተንጣለለ መኪና ማቆሚያ ከነ ቻርጀሩ ያለው ቤት ውስጥ ስትኖሩ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል። ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። እኔ ግን ባለፈው አብረን ጭውውት እንደሰራን አስታውሳለሁና ቲክቶክ ሊዘጋ ነው ሲባል ያኔ ደንግጠህ ወደ ትምህርቱ ዓለም የገባህ የሚመስላቸው ሰዎች አሉ አይደለም በማንኛውም ሰዓት ለምሳሌ ሶሻል ሚዲያው ባይኖር አቤል ጦሙን አያድርም ትክክል በቃ እሱ ነው ዋናው እንዴት ነው ቢዘጋ ተቀጥሬም መስራት እችላለሁ የተለያዩ ፊልዶች ተመሪያለሁ ሶ ተቀጥረን መስራት የምችልበት ሁኔታ ይፈጠራል አሁን መተዳደሪያ ሶሻል ሚዲያው ነው ሶሻል ሚዲያ አሁን ሌሎች ደግሞ አንዳንድ ንግድ ጋር ምናምን
እንቀሳቀሳለሁ። የሆነ ሳይድ ነገር አለ። ከዛ ግን ዋናው ሜን እንትን እግዚአብሔር ይመስገን ያው ሶሻል ሚዲያ ነው። መስመር ላይ ተገናኝታችኋል መሰለኝ ከክንዴ ጋር ንግድ አለህበት ስለ ዋው ይለኛል። እንደ ገዢ ሆኖ መጣ ወይስ አብራችሁ እየሸጣችሁ ነው? ምን አይነት ንግድ ውስጥ ነው ያለው? ሂውማን ሄር ምናምን ሸጥ ነበረ። ለወንድ የሚሆን ስራ አይደለም። እሺ። እና አሁን ደግሞ ወደ ሌላ እንትን ገና በሀሳብ ላይ ያለ እንትን አለ። እዛው ጸጉሩ አካባቢ ከሆንክ ደግሞ ሰሞኑን ያየሁት ነገር አለ። መላጦች የሚደፉት እንዲህ ወንዶቹ የሆነ ዘፈን ነበር እንደውም ላንተ ምን የሚል የገጠምኩት አረታ ለመላጦች ያው ብዙ ጊዜ እዚህ ሾው ላይ ሲመጡ በጣም ስለ መላጣ ሲያወሩ ሰማለሁ። ትክክል አይደለም፣ መልስ መስጠት አለበት በዚህ ዘፈን መላጦች። yes እስኪ ይህን ዘፈን አብረን ነዋ ፈርታ መጣኸው? እዚህም ልዘፍንልህ እችላለሁ አለ መሰለኝ ቪዲዮ። እዚህ ዘፈን ወይስ ላይቭ እንስማ? የማን ዘፈን ነው? የማን ነበረ? ብሩክ ጃኒ የሚባለው ኋላ ተይ የሚለው አለ። ኦኬ እሺ። ግንባር ወደፊት ቢመጣ ይሆን ምን ነበረ ቢኖር ቆይ እንደገና ፎከስ ግጥም ጠፋብኝ። አንተ ቅድምኩኝ ግንባር ወደፊት ሶፋው እኮ በጣም ያለህን የሚያስጠፋ ግንባር ወደፊት ቢመጣ አንተ ጠፋብኝ። እንደ ፈተናው ነው። በጣም ስትረስ አረክ ማለት የመቀሌ ተደገመ እናታችሁ በቃ ግንባር ወደፊት ቢመጣ እኔ መላባጣ ቢሆን ፀጉሬም እንደ ሽቦ በቃ አትምጡብኝ አቦ ባናቴ አትምጡብኝ ከዚህ በኋላ በቃ እንዳንጣላ ባናቴ አትምጡብኝ ከዚህ በኋላ በቃ እንዳንጣላ። በጣም ብዙ የታየል ቪዲዮ የትኛው ነው? ይሄም ታይቷል። አክቹአሊ ባናቴ ይሄ ታይቷል። ብዙ የታዩ አለው። ሌላ ስለ ጂም የተዘፈናል። ሌላ ደግሞ የሆነ ሁለት ባልና ሚስቶች በእግር እንዴት ነው እሱ ወጣቶች ያው እግር እንዲያምር እንፈልጋለን አይደል ለሴቶች። ከዛ ደግሞ ሴቶች ደግሞ ያው አሰራይ ምናምን የሚል አይነት ነገር ነው። እሱ ደግሞ በትግርኛ ዘፈን ነው። እግሯን ይው እስኪ እጇን ይው ዝም አትበይ አንድ ነገር በይው እንዴት ያምራል እስካለባበሷ አይዊሽ አንቺም ቢሆን ልክ እንደሷ ትሏለች። ከዛ ግዛልኛ መንከባከቢያውን መሞረጃ እና ጥፍር ቀለሙን በላሰራኝ እግሬን ፔዲኪዩር ከተመኘ የእኔ እንደሷ እንዲሆን ይላል። ከዛ እንደው ያንቺ አያ አልቅምጣጣ አይ ብዬ ለግር ብር ላውጣ አይ በያለስልሽው በቲማቲሙ አይ የሙዝ ልጣጭ ብዙ ነው ጥቅሙ አይ እስኪ ብር ስጠኝ እጄን አሰራኝ አረረረረ እግሬን አሰራኝ ብር ስጠኝ ደሞ ከማንም ጋር አታወዳድረኝ አረረረረ እኔ ልዩ ነኝ በፌስታል ሰሪው እግርሽን በሞቴ ቲማቲምና ሙዝ አስገብተሽቴ ሞዘዘዘዘዘ በጣም አሪፍ ነው። እና ያው ብር እንስጣቸው። ፍቅርም ኧረ መተሳሰብን ነው። እንዲያምር ከፈለክ አንድን ጉዳይ አንተ ማስተዋጽኦ ሊኖር ይገባል። ትክክል። ፍቅረኛ ነው የትዳር አጋርን ከማንም ጋር ማወዳደር አግባብ አይደለም ነው። ዋናው ምኑ ነው? ፍቅሩ ነው። የአቤላ ዘፈን ተመችቶኛል። ሙዝዝዝዝ አልኩባችሁ እንዴ ሞዘዝ ይብቃ እንደ ፕሮግራሙ። ያው እንግዲህ አቤላ ቅድም ብየዋለሁ፣ በተለይ ቲክቶክ ላይ ቲክቶክ አሁን በጣም ብዙዎች የሚጠቀሙበት ፕላትፎርም እየሆነ ነው።
እዛ ውስጥ ያሉ የተለየ ሰብዕና ካላቸው ማለት የሚጠቀስ ነው። ጨዋታ ሳቅ ብቻ አይደለም፣ ከጀርባው ደግሞ ለሌሎች አርአያ መሆን የሚችል ነው። ላቤላ በእናታችሁ በጣም ላቤላ። ያው ቃልኪን በነገራችን ላይ እንግዲህ አዲስ አልበሙ ያለ ፍቅር ብሏል። እሱ ራሱ ያለ ፍቅር መንቀሳቀስ አይችልም። ያለ ፍቅር መኖር ይቻላል? አይቻልም። አለ እንደ ፍቅረኛ እንዴ? አይኔ ልጅ የለማ ነፃ ነኝ። ነፃነት አረከው? አይ አይደለም። ሞክር ያልተሳካለ ነገር አለ ይኖራል። እሱማ ደጋገምክና ሞከርክ? አይ ያው ስትኖር ያው ሰዎች ትተዋወቃለህ። የሚሆኑም አይሆንም ነገሮች አሉ። አሁን ግን ያው እንደ መስሪያ ቤቱ ጎርቶ ይሆን የጭልፋና ማንኪያ ይዘን የሆነ ነገር ስትሰራ ቧልት ብቻ ያመስላቸው ሴቶችም እኮ እሱ እኮ ቁም ነገረኛ። አሁን የእሱ ሚስት በሆን የዳቦ ስሜ ጭልፋሽ ወርቅ ነው ለሚል ፈርተው እንዲህ አይነት ሰብዕና እንዳለ ላያውቁ ይችላሉ። አይ ያው ሁሉም ሲያልፍ መማሪያ ነው የሚሆነው። ትማርበታለህ፣ ከዛ ያልፋል። የተወሰኑ ነገሮች ይኖራሉ። አሁን ግን የለም። ያው ወደፊት ይኖራል። እሱ ባለው ሰዓት ይሳካል። አዎ እግዚአብሔር ባለው ሰዓት። ሶሻል ሚዲያ ላይ አንተም አለ አይደል? ምንም አይደል እንደሱም ባይ እንዴ አለ በደንብ። አዎ አንዷን አንስታት ሶስት አላችሁ እኮ ብዙ ተከታይ። ስለዚህ ለሰው መኖር የግድ የሚያስፈልግ አንተን የሚያስብ ሰው ይኖራልና ለዛ ምን ልስጠው ማለት የሚፈልግ ይመስለኛል። አንተም አልበም ስራ ላይ ብዙ እንድትጨነቅ ያደርጋል እኮ እንዴ በጣም። አንተም እኮ ተኝተህ እርግጠኛ ነኝ ዘፈን ታስባለችም በዚህ በቀየራት። አዎ በሰማው ቁጥር በቃ ወደ ቀይሯል። ወደዚህ ነው ማንሻፈፍ። የልጅነት ፎቶ ነው ቅድም ያየሁት። አቤላ እዚህ ላይ ራሱ እየቀየርክ ነው ይመስለኝ። ሆነ እንግ የሚለውን ራሱ ሙዘዘ የሚለውን እንዲሁ ዝም ብለህ እስኪ አስበው። ፊቱን ይኸው እስኪ የምን ሰፈር ሊሆን ይችላል ይሄ ፊት? ምርጫ ሀ ልደታ ሰፈር፣ ለፈረንሳይ ለጋ ሲሆን ሐመሯ ቦሌ። ይሄ ፊት ሀ ልደታ ተቀራራቢ ነው። አይራራቅ። እኔ ፈረንሳይ ለጋ ሲሆን እንዴት ናችሁ? ሰላም ነው? ስትመረቅ ነው? ያው ኬጂ መመረቂያ ላይ እሱ ነው የሆነ ዘፈን እዚህ ራሱ ሳላቀርብ አልቀርም። እዚህ ላይ ምን አቀረብክ? አይ እኔ እንጃ የሆነ ብቻ መሪ ነበርኩ። ያው ከፊት አታየኝም ሱፍ ለብሽ። አዎ እሱ ነው። አሁን ያና አንተ በሂደት ነው እንደ ቀላኸው? ካሜራ የድሮ ካሜራ እንጂ ጠቆርክብኝ እዛ ጋር። በልጅነት የአርሰናል ደጋፊ ነበር። አየህ ኳስ ስትተው ማየት ስትተው ይሄ ውበት መጣ። ከዚህ በኋላ እንግዲህ እንዴ ለውጥንም እያየሁ ነው። የፎቶ ጥያቄዎች ተጠመውኛል። እስኪ ይሄ የት ነው? የአዲስ ዩኒቨርሲቲ ያው የመጀመሪያ ዲግሪ ሜካኒካል ስመረቅ ፋዘር እና ማዘር ናቸው። ወላጆች አሉ አይደል? እንዲሁ አንተ አሁን ቲክቶክ ላይ እንዲህ ስትል ምናምን ወጣቱ አንደርስታንድ ሊያደርግ ሊገባው ይችላል። አስተያየታችሁ እንዴት ነው? የኔ ቤተሰቦች በጣም ሰፖርቲቭ ናቸው። እኔ ከማረገው እንጃ ብቸኛ ወንድም ስለሆንክ ሊሆን ይችላል፣ ግን በጣም በማረገው ነገሮች በሙላ ተቃውሞኝ አያውቁም። በጣም ፍሪ አድርገው ነው ያሳደጉ። ለትምህርትም ከነሱ ነው። በጣም ለትምህርት ጥሩ አመለካከት አላቸው። አበሶ ደግሞ አባቴ በጣም ለትምህርት በቃ ሁሌ ተማር ነው የሚለኝና ከሱም ነው በቃ ትምህርት እንደወድ ያደረገኝ እና በጣም ሰፖርቲቭ ናቸው። እነሱ ብቻ አይደሉም እህቶቼም በጣም። እስኪ የዓለም የእናቶች ቀን እየተከበረ ነው እንግዲህ ለእናትህም ለአባትህም ያው ወላጆቼ በጣም አመሰግናለሁ። እኔ ማረግ
እስካለብኝ ድረስ አላረኩም። ያው አላስደሰትኳችሁም ብዬ አስባለሁ። ወደፊት ግን በደንብ እንደማስደስታችሁ አልጠራጠርም። እስካሁን ስላረጋችሁልኝ ነገር በጣም አመሰግናለሁ። እወዳችኋለሁ በጣም። እንግዲህ አቤላና ቃልኪን የሰይፉ ቤቤስ እንግዶች ነበሩ። ቃልኪን አዲስ አልበሙን አውጥቷል። ስለ አልበም የአድናቂዎች አስተያየት እንዴት ነው አሉ? ጥሩ ነው፣ ቆንጆ ሰምቼዋለሁ። በነገራችን ላይ ያው እንግዲህ አሪፍ አዲስ ስራ ጠፋ እያላችሁ አይደለ? እና አሜሪካ ውስጥ ገብታችሁ የቃልኪን አዲስ ስራ ተደሰቱበት። የኔ ግብዣ ነው። ግብዣን ተቀበላችሁ? ምክንያቱም እያንዳንዱ ነገር ሰምቼዋለሁ። ቀደም እንዳልከው ለስለስ ያለው አለ፣ ብሉዝ ስሜት ያለው አለ፣ ፈጠን ያለ አለ። አቤት ውሸት የሚል ዘፈን ሁሉ አለው። ለኔ ነው አቤት ውሸት የሚል አቤት ውበት፣ አቤት ውሸት ወድጄዋለሁ። እሱ ነው። አንዳንዶች ለአጭር ሰው የዘፈንክ መስሏቸዋል። ከማፈሯ ደግሞ ማማሯ ምናምን ይላልና ከማጠሯ እያሉ ነው የሰሙት። የተጠብቆ ችግር አለ። ቀይሯለሁ። ቆያው የሚካኤል በላይነህ አልበምም ላይ እንደዚሁ አዲሱ ላይ እንዲሁ ግጥሞች አሉ። አሁን እንዴት የሚል ዘፈን አለው እሱና እዛ ላይ ተራራ ብያሉ ሰዎች የሚዘፍኑት አንዘብ እሱ ተላላ ነው የሚለው እና አንድ ጓደኛችን ተራራ እያለ ነው። ለነገሩ አልፈርድበትም አለኝ። ከተላላ ይልቅ ተራራ ነው የምናውቀው፣ ሰው በሚያውቀው ነው። እና ተላላ ማለት ምንድን ነው? ተላላ ማለት ምንድን ነው? የሚያውቃል? በዚህ ጊዜ ሁሉም ብልጥ ነው፣ ሁሉም ለራሱ ያውቃልና አልፈርድባቸውም። ከተላላ ይልቅ ተራራ ቢያቆም የሚል ምን ላይ ሰጥቷል አንዱና አንዳንዱ ግጥም መቀየር እዛው አንተ ስለቀየርከው ሳይሆን ዘፈኑ ራሱ መስሏቸው የሚቀይሩ አሉ ግጥሙን። ለማንኛውም አዲሱን የቃልኪንን አልበም ተደሰቱበት። እዚህ እንግዲህ በልዩ ሁኔታ ትበልጫለሽን ያቀርባል። ዝግጁ ናችሁ ለዛ? እንግዶቼ ስለሆናችሁ ከልብ ነው የማመሰግነው። እንግዲህ አንተም በአዲስ አልበም አንተም በአዲስ ምርቃት እንገናኛለን ብዬ ተስፋ አደርጋለሁ። በሚቀጥለው በምን ተመርቀን ነው የምንገናኘው? የሆነ ነገር ወደ ጤናው ደግሞ በሽማግሌ እሱ ነው የቀረው። በሽማግሌ ተመርቆ ይመጣል። እሱ ነው የቀረው። ከመልእክቶች በኋላ ይመለሳል። ሰይፉ በኢቢኤስ